ቆይ ግን አንተ ምን ማድረግ ነው የምትሰራውን ነገር ታውቀዋለህ? ገነት ልካ መሆን አለበት። እስኪ ንገረኝ፣ ድሮም ግን እንደዚህ ራስ ወዳድ ነበርክ? በጣም ብዙ የሰደብከኝ አልመሰለህም እንዴ ጓደኛዬ? ቢገባ ልክህን እየነገርኩ እንጂ እየሰደብኩ አይደለም። ቆይ ምን አድርግ ነው የምትለኝ? ቤቱን የሰጠኝ እኮ እንደፈለግ አድርገው ብለኝ ነው። እኔ ስለ ቤት እያወራሁ አይደለም። እኔ ለይኩን ደግሞ አንዴ ከሰጡኝ በኋላ ስለዛ ነገር ደግሜ የማወራ ሰው አይደለም። ይሄን ደግሞ አንተም ጠንቅቀህ ታውቀዋለህ። ትንሽ ሞቅ ስላለኝና ስለተናገረችኝ ነበረ ነካ ያደረኳት። እሷ ግን ትልቅ ነገር እንደተደረገ ሰው አሻፍረኝ ብላ ከቤት ለቃ ወጣች። በመሰረቱ ቤቱን የሰጧችሁ ለሁለታችሁ እንጂ አንተ ብቻ እንፈልጭበት አይደለም። ገባ? ለይኩን እስከ ዛሬ የማይሆን ነገር ስትናገረኝ አክብሬ ዝም ብያለሁ። ከዚህ በኋላ ምን ልታመጣ? አንተ እኮ ማለት ከሃዲ ነህ። የበላበትን ወጭት ሰባል። ለይኩን አቁም ብያለሁ። ምን ልትሆን ነው? ልትመታኝ ነው? ምታኝና ወንድነትን አሳየኛ። ለምንድን ነው እንደዚህ አይነት ሰው መሆን እስከዛሬ ድረስ ያላወቅሁት? አንተንም ቢሆን እኮ ከአፈር አንስቼ ስራ ያደረግኩ ነው የነበርኩ። ቢሆንም እንደ አንተ ዘርፌ ወይ ሰርቄ ሳይሆን ሰርቼ ነው ያለፈልኝ። ቆይ የት ነው ሰርቄ ሲያልፍልኝ ያየኸው? ሁሌም አንተ ለማድረግ አቋራጭ ነገር እንደፈለግ ነው። ያ ባይሆን ኖሮ ከመጀመሪያ ቤትን ባላስበጣ። እውነትም አንተ ሰውዬ ሚስት በጣም ቀይራለች። ሰማለህ? ሁለተኛ ስለ ሚስቴ ክፉ ነገር ብታወራ እገልሃለሁ። እውነት እኔ ላይ እጅን አነሳ ለይኩን። ለዚህ አደራረገ ዋጋ ነው። በትልቅ ሴራና ክፋት የተሞላችው ሮማን የዶክተር ፋኑኤልን እናት አግታ የውሸት ማስረጃ ካስገደደችው በኋላ የዝናሽንና የላይኩን ቤት ለመበጥበጥ ሻንጣዋን ይዛ ወደ ላይኩን ቤት መጣች። ወይዘሮ ዝናሽ ግን የሮማንን እውነተኛ ማንነት በአምራን በኩል ቀድማ ስላወቀች ሮማንን እንደገባች በንቀትና በቁጣ ተቀበለቻት። እንግዲህ ሮማን ከዚህ በኋላ እዚህ ቤት ልትኖሪ ነው የመጣሽው፣ ደግሞ አንቺን መንከባከብ ግዴታችን ነው አይደል ስትል ዝናሽ በስላቅ ተናገረች። ለመንከባከብ እኛ እንሻላለን አይደል አለቻት። ሮማን ሁኔታውን ሳታውቅ በመጨረሻም ስለተረዳሽኝ አመሰግናለሁ ዝኑ ስትል ዝናሽ ግን ፊቷን ከስክሳ ያው እንግዲህ ሮማን የገባሽውን ቃል ዛሬም ታከብሪያለሽ አይደል? ሀብትሽን ሙሉ ለሙሉ ለወንድምሽ አሳልፈሽ ለመስጠት ነግረሽን ነበረ። ስለዚህ ከዚህ በኋላ ከኛ ጋር የምትኖሪ ከሆነ የመኖሪያ እድሜሽም አጭር ከሆነ አሁኑኑ ለላይኩን አሳልፈሽ ሀብቱን ትሰጫለሽ ስትል በቁጣ ወጥመድ ያዘቻት። ላይኩን ነገሩን ለማረጋጋት ሊያስቆማት ሲል ዝናሽ በንዴት አስቆመችው። ላይኩን አንተ እዚህ ውስጥ መግባት የለብህም። ልጄ ናኦምን የድርጅትሽ ማናጀር ልታደርጊውን አልነበር? ሀብትሽንስ ለወንድምሽ ሙሉ ለሙሉ አሳልፈ ይሰጣል ውስጥ ያልነበረ እያለች አፋጠጠቻት። ዝናሽ በቀጥታ ለላይኩን እውነቱን አፈነዳችው። ይቺ ሰይጣን የዶክተርን እናት አግታበት ለእናቴ የህይወት ሲል ነው ዶክተሩ ለኛ የውሸት የካንሰር ማስረጃ የሰጠን። ላይኩን መጀመሪያ ማመን አቅቶት ሮማንን ሊከላከል ቢሞክርም ዝናሽ ግን በቁጣ ከዚህ በኋላ ይቺ ሴትዮ የቤቴን መምጣት ቀርቶ የዚህን ቤተሰብ ስም እንኳ ብትጠራ ጉሮሯን ፈልቅቄ ነው የማወጣላት፣ ሄድና አስቁማት፣ እናቱን ካለችበት ታውጣ፣ እኔ ራሴ አለቃትም ስትል ቤቱን በቁጣ እናወጠችው። ሮማን ሴራዋ ሲጋለጥባት በድንጋጤ ግራ ውጪ ብላ ከቤት ወጣች። በሌላ በኩል ናሆምና ኑሐሚን ከተጋቡ እንኳን 6 ወር ሳይሞላቸው በመካከላቸው ትልቅ ጥርጣሬ ግድግዳ ተፈጥሯል። ለማንኛውም ሌላው ይቅር ለምንድነው ከኔ ተደብቀ ስልክ የምታወራው ስትል ኑሐሚን በቁጣ ጠየቀችው። ናሆምን በንዴት እየጮኸ እንዴት ነው እንደዚህ ልትናገርኝ የምትችይው? እኔ ያናደርሽኝ በአእምሮሽ ያሰብሽውን ነው ያስቆጣኝ። ገና ከተጋባን እንኳን 6 ወር ሳይሆን እንዴት እንደዚህ ታስቢያለሽ? እኔ ባንቺ ላይ እንዴት ሌላ ሴት አስባለሁ አላት። ኑሐሚን ግን በጥንካሬ እኔ ሌላ ሴት አስባል አላልኩም፣ ግን ከእኔ እይታ ውጭ ምን እየተካሄደ ነው? አሁንም ያንን የማይረባ የህገወጥ ስራ ልትሰራ ባልሆነ ይህንን ካደረግ ከአባቴ ጋር እንደተቆራረጥኩት ከአንተም ጋር እቆራረጣለሁ ስትል አስጠነቀቀችው። ኑሐሚን በመቀጠል አባቷ አቶ ተሰማ የገንዘብ ቤታቸውን በባንክ አስይዘው ከአቶ ተፈራና በህገወጥ መድኃኒት በአንድ ጀንበር ሀብታም መሆናቸውንና በዚህ ምክንያት ከእናቷ ከገነት ጋር ተጣልተው እናቷ እንደሚደበድባት ለናኦም ነገረችው። ናኦም ግን የአቶ ተሰማን በአቋራጭ መክበር ሲሰማ በድርጅቱ ውድቀት ተስፋ ቆርጦ ስለነበረ ውስጡ በስግብግብነት ተነሳ። ድርጅታችን እጅጉን ያሽቆለቆለ ነው፣ እዚህ ቢዝነስ ውስጥ ብንገባ በእርግጠኝነት ይሳካል በማለት የተበላሹና ቀረጥ ያልተከፈለባቸው መድኃኒቶችንና የህፃናት ወተት ወደ ሀገር ውስጥ
ለማስገባት ከሮማንና ከአቶ ተፈራ ጋር ለመስራት በሚስጥር ወሰነ። አቶ ተሰማ አዲሱ መኪናቸውን እየነዱ በትዕቢት ተወጥረው የቀድሞ ወዳጃቸውን አቶ ላይኩንን ለማቋሸሽ ወጡ። ላይኩን በተሰማ ድንገተኛ መለወጥና ህገወጥ መንገድ መክበር እጅጉን አዝኖ ነበረ። እንዴት ነው ወዳጄ፣ ደግሜ ስደውልልህ እኮ ስልክ አታነሳም ሲል ላይኩንን ላይ ለማፌዝ ሞከረ። በእግድ ስትመላለስበት የነበረው ቤት ምን ነው መኪና ስትይዝ ራቀ ሲል ላይኩን መለሰለት። ላይኩን አንገቱን እያቀረቀረ ይህንን ስራ እንደሰራ ሰው ጥሩ ስራ እኮ አልሰራም፣ ደረትን ነፍተህ ስታወራ ትንሽ እንኳን አታፍርም? አንተ ሀብት አገኘው ብለህ በምታመጣው የተበላሸ ህገወጥ መድኃኒት ቢያንስ ጤነኛ ሰው በሽታውን የሚያጣበት አልነበረም። ሰላማዊ ቤተሰብ ነበረ፣ ጥሩ እንቅልፍ ነበረ። ዛሬ ህሊናን ሽጣል አለው። ተሰማ ግን በስላቅ ሳቅ ተመልከት እንጂ በአንድ ጊዜ ያመጣሁትን ለውጥ፣ ቤቴን አስመለስኩኝ፣ በባንክ ብዙ ገንዘብ አለኝ፣ አሁን ደግሞ መኪና ገዝቻለሁ። አቶ ተፈራ ማለት እንዴት ቅንና የዋህ ሰው መሰለ፣ ከእሱ ጋራ በጣም ተስማምተናል አለ። ላይኩን ግን በመጨረሻ ከባድ ምክር መከረው። ይህ አቋራጭ መንገድ ያመጣውን ሀብት አንድ ቀን ያለህንን ጠቅልሎ ይዞብህ ይሄዳል፣ ነገ ትልቅ ዋጋ ትከፍላለህ በማለት ተሰማን ገሰጸው። ነገ ይሄ በህገወጥ የመጣ ብር አንተንና ቤተሰብህንም በትኖ ወደፊት ወደ ወደክበት ጎዳና ይጥልሃል ብሎ አስጠንቅቆ ትቶት ሄደ። አቶ ተሰማ ገንዘብ ካገኘ በኋላ ባህሪያቸው ሙሉ በሙሉ ተቀይሮ ሚስታቸውን ገነትን ማታ አምሽተው ሲገቡ የት አመሽተሽ ነው በሚል በጨካኝ ደብድቧት ነበረ። ገነት ፊቷ ተጎድቶና አብጣ ለቅሷን ሳታቆም ወደ ልጇ ቤት ኑሐሚን ሄደች። ኑሐሚን የእናቷን ፊት ስታይ ልቧ በቁጣ ገነፈለ። አቶ ተሰማ መንገድ ላይ ስታገኘው ኑሐሚን በቁጣ ፊቱ ላይ ቆመች። እንዳትጠጋኝ፣ አንተ ማነህ? አባትነትን ልፍቀው ትንሽ ነው የቀረኝ፣ ሰርተ ሳይሆን ሰርቀህ ነው ያለፈልህ። የኔ አባት የሞተው እማዬ ላይ እጁን ያነሳ ቀን ነው ስትል ጮኸችበት። ተሰማ ሁኔታው አስፈርቶት ባልና ሚስት በመካከል እንደዚህ አይነት ነገር ይፈጠራል፣ ተሳስቼ ነው፣ ገነትን ይቅርታ ጠይቃታለሁ ቢልም ኑሐሚን ግን በፍጹም አልፈቀደችም። ማናችንም ያንተን ይቅርታ አንፈልግም፣ የራስህን የጥፋት መንገድ መርጠሃል፣ በዛው ተጓዝ ስትል መለሰችለት። አቶ ተሰማና ሮማን በአንድ መጠጥ ቤት ውስጥ ሆነው ተገናኝተው የድል ብርጭቋቸውን እያጋጩ ነበረ። ችርስ፣ እድሜ ላንቺ ልበል፣ በመጨረሻ ማሳካውት አይደል አላት ተሰማ በደስታ። ሮማን ፈገግ ብላ ነግሬ ነበር እኮ ከኔ ጋር ሆነ ስኬት እንጂ ሌላ ነገር አይታሰብም፣ ገና ምን አይተህ ቆጥረ የማጨርሰው ሀብት ውስጥ ነው የገባኸው ያለችው። በመቀጠል ላይኩንን እያነሱ ይሳለቁበት ጀመር። ያ ከርፋፋ ላይኩን እምቢ ስላለ እንጂ እሺ ቢል ኖሮ ከጭንቀት ይወጣ ነበር። እኔ እኮ ሀሳቡን ለማስቀየር ራሴን የውሸት የካንሰር ታማሚ ነኝ ብዬ ቀረብኩት፣ ግን ያቺ ውቃቤ የራቃት ሚስቱ ዝናሽ ሳንካ ሆነችበት አለች ሮማን። ይሁን እንጂ ይህንን የክደት ሚስጥራቸውንና የገነትን መደብደብ የሰማው አቶ ላይኩን በድንገት ወደ መጠጥ ቤቱ ይመጣል። አቶ ተሰማንም ያገኘዋል። ከፊቱ ቆሞ ላይኩን በተሰማ ላይ በቁጣ አይኖቹ አፈጠጠበት። ተሰማ በትዕቢት ቤትን የሰጣኝ እኮ እንደፈለኩ ላደርገው ነው እንጂ ልትቆጣጠረኝ አይደለም ሲል መለሰለት። ትንሽ ሞቅ ስላለኝ ነበረ ገነትን ነካ ያደረኳት፣ እሷ ግን ትልቅ ነገር አድርገው ቤቷን ትታወጣት ሲል ነገሩን አቃለለው። ላይኩን ግን ወደ አቶ ተሰማ ጠጋ ብሎ ሸሚዙ አንገት ጨምቆ በቃ ከዚህ በላይ ላዳምጥህ አልፈልግም፣ አቁም ብያለሁ ተሰማ፣ አንተ እኮ የበላበትን ወንጭት ሰባሪ ከሃዲ ነህ። ሁለተኛ ስለ ባለቤት እንዲያናንቀም ሆነ ስለኔ ባለቤት መጥፎ ነገር ስታወራ ብሰማ እገልሃለሁ። ለዚህ አደራረግ ደግሞ ዋጋን ትከፍላለህ፣ በቅርቡ ዋጋን እሰጥሃለሁ አለው። ተሰማ በለኮሰው የህገወጥ ስራ ቤተሰቡ ላይ በፈጸመው በደል ምክንያት የመጨረሻ የህግና የህሊና ፍርድ እየቀረበ መሆኑን በተሰማ ፍርሃት ገባው። ተመልካቾቻችን ለዛሬው የነበረ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።